ሰላም የሻም አካዳሚ ተማሪዎቻችን እንዴት አላችሁ? የዛሬው የምንባባችን ርዕስ የእምነት ተአምር። የእምነት ተአምር። በአንድ ወቅት በአረንጓዴ ኮረብታዎች መካከል በተቀመጠች ትንሽ መንደር ውስጥ አሊ የሚባል ወጣት ልጅ ይኖር ነበር። አሊ በዙሪያው ያለውን ዓለም መመርመር የሚወድ ለማወቅ የሚጓጓ ልጅ ነበር። በተፈጥሮ አስደናቂ ነገሮች እየተደነቀ በየሜዳውና በየጫካው ይዞር ነበር። የአሊ ቤተሰቦች በጣም ሃይማኖተኛ ነበሩ፣ በአላህ የሚያምኑ ነበሩ እና አሊን እንዲጸልይ እና ለተቀበለው በረከት ሁሉ እንዲያመሰግን አስተማሩት። ሁልጊዜ ምሽት እራት ለመብላት ተሰብስበው በጠረጴዛቸው ላይ ስላለው ምግብ እና በራሳቸው ላይ ስላለው ጣሪያ እግዚአብሔርን ያመሰግናሉ። ከዕለታት አንድ ቀን አሊ በመንደሩ አካባቢ እየተጫወተ ሳለ ለስለስ ያለ ድምፅ ስሙን ሲጠራ ሰማ። በመገረም ዙሪያውን ተመለከተ፣ ግን ማንንም አላየም። ከዚያም ድምፁን በድጋሜ ሰማ። አሊ አትፍራ፣ እኔ የአላህ መልእክተኛ ነኝ ይለዋል። የአሊ ልቡ በደስታና በፍርሃት መካከል ሆነ። በጥንት ጊዜ መላእክት ለሰዎች ሲገለጡ የሚናገሩ ታሪኮችን ሰምቶ ነበር። ነገር ግን እሱ ራሱ ያጋጥመኛል ብሎ አስቦ አያውቅም ነበር። ለአንተ የተለየ ተግባር አለኝ አሊ፣ ድምፁ ቀጠለ። የእምነትን ዛፍ ለመፈለግ ጉዞ መሄድ አለብህ። በጫካው እምብርት ላይ የበቀለ ዛፍ ነው፣ ቅጠሎቿም ለሚያምኑት ምኞትን ትሰጣለች ይለዋል። አሊ በጣም ተደነቀ፣ በጣምም ተጨነቀ። ከዚህ በፊት እንደዚህ አይነት ጉዞ ላይ ሄዶ አያውቅም። ነገር ግን በእግዚአብሔር እቅድ ታምኗል። በቆራጥነት በነፋስ ሹክሹክታ ብቻ እየተመራ ወደ ጫካው ገባ። አሊ ወደ ጫካው በጥልቀት ሲጓዝ ብዙ ፈተናዎች ገጠመው። የሚጣደፉ ወንዞችን መሻገር፣ ገደላማ ኮረብታዎችን መውጣትና ጥቅጥቅ ባሉ እጽዋት ውስጥ ማለፍ ነበረበት። ግን እምነት አጥቶ አያውቅም። ድካም ወይም ፍርሃት በተሰማው ጊዜ ብርታትና መመሪያ እንዲሰጠው ወደ እግዚአብሔር ይጸልይ ነበር። ከብዙ ቀናት ጉዞ በኋላ አሊ በመጨረሻ የጫካው እምብርት ላይ ደረሰ። በዚያ ረጅምና ግርማ ሞገስ ያለው የእምነት ዛፍ ቆሞ ነበር። ቅርንጫፎቹ ወደ ሰማይ ይደርሳሉ፣ ቅጠሎቹም በፀሐይ ብርሃን ያበራሉ። አሊ በሚንቀጠቀጥ እጆቹ ከዛፉ ላይ አንድ ቅጠል ነቅሎ ወደ ልቡ ያዘው። ኦ ታላቁ የእምነት ዛፍ፣ ፍርሃቴን እንድቋቋም ድፍረትንና ትክክል የሆነውን ለማድረግ ጥበብን ስጠኝ ሲል ጸለየ። በድንገት ሞቅ ያለ ብርሃን አሊን ከበበው። እናም የሰላም ስሜት በእሱ ላይ እንደወረደ ተሰማው። ጸሎቱ ምላሽ እንዳገኘ አወቀ። አዲስ እምነትና የከበረውን ቅጠል ይዞ ወደ መንደሩ ተመለሰ። አሊ ቤት እንደደረሰ ለቤተሰቦቹና ለወዳጆቹ ስለ አስደናቂ ጉዞውና ስላጋጠመው ታምር ነገራቸው። በታሪኩ ተገርመውና ተመስጠው ይሰሙት ነበር እና እነሱም የእምነት ኃይል መንገድ በልባቸው ውስጥ አደረባቸው። ከዚያን ቀን ጀምሮ የእነ አሊ መንደር በአላህ ላይ ባላቸው ጠንካራ እምነትና አንድ ሰው በእርሱ ላይ ሲታመን በሚደረጉ ታምራት የታወቁ ሆኑ እና አሁን ብልህና የተከበረ ሽማግሌ የሆነው አሊ ለሚሰሙት ሁሉ የእምነትና የተስፋ መልእክት ማሰራጨቱን ቀጠለ። በመጨረሻም አሊ እውነተኛ እምነት በማይታየው ነገር ማመን ብቻ ሳይሆን በእግዚአብሔር እቅድ መታመንና እሱ ያስቀመጠልን መንገድ መከተል ጭምር መሆኑን ተረዳ። እናም በልባችን ላይ እምነት እስካለን ድረስ ታምራት ሁልጊዜም ሊሆኑ ይችላሉ። ይህን ቪዲዮ ስለተመለከቱ እናመሰግናለን።